ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እዛ ጋር በችግር የማቀቁ የሚገኙ ወገኖች ያሉ ፖለቲካ ልሰራ አልችልም። በመጨረሻም ይህ ሆኗል። በማህበራዊ ሚዲያ በሚናገራቸው ልቅ ንግግሮች የሚታወቀው ሙን ወይም ናትናኤል ባደግ በፖሊስ ቁጥጥር ስር ውሏል። ኡስታዝ አቡበክር አህመድና እንዲሁም ደግሞ ወንድም ካሊድ ፋውንዴሽንም ፓስተር አብነት ከበደን እስከ ሆስፒታል ድረስ በመገኘት እንግዲህ መጎብኘታቸው ለመመልከት ችያለሁ። እስከ 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 20 ሚሊዮን ብር 10 ሚሊዮን ብር እነዚህ 400 ሺህ 500 ሺህ ኦልሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧት የሚገቡ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። ሰላም እናስተን በሰንዶቃቸውንም በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ወርቁ አይተነው እንግዲህ ስለ 15 ሚሊዮን ብር ምላሽ ሰጥቷል። እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ ወንድማችን ማስተራበን አስመልክቶ አዲስ ዜና አለ። እሱንም እንመለከታለን። በግለሰቦች ባንክ ቡክ 20 ሚሊዮን ብር እንዲጋ ያደረገ የሚገኝ ፓስተር አለ። ምንድነው ጉዳዩ? መንግስት ለመዝም ማለት ነው የምንመለከት ነው የሚሆነው። ላይክና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ መጀመሪያ እንግዲህ ሰሞኑ ትኩረታችን ወደ ረሃቡ ስለነበረ ያላሰማዋችሁ ቪዲዮ ነበርና ወንድማችን ሞን ታስሯል። ተመልከቱ እስቲ። በመጨረሻም ይህ ሆኗል። በማህበራዊ ሚዲያ በሚናገራቸው ልቅ ንግግሮች የሚታወቀው ሙን ወይም ናትናኤል ባደግ በፖሊስ ቁጥጥር ስር ውሏል። የአዲስ አበባ ፖሊስ የሙንን መታሰር ይፋ ሲያደርግ እንደ ምክንያት ያስቀመጠው ሙን በዩቲዩብ እና በቲክቶክ ላይ በተለምዷዊ ንግግር እንኳን የማይወሩ እጅግ አጸያፊና ልቅ የሆኑ ጾታዊ መልእክቶችን በማስተላለፍ ትውልድንና ሞራልን ሲጎዳ ነበር። አሁን ሙን ምርመራ እየተደረገበት ይገኛል። የሙን መታሰር ለሌሎችም ትልቅ ማስጠንቀቂያ ነው። ፖሊስ አንቂነን ወይም ፈጣሪነን እያሉ ትውልድ የሚበርዙትን ከእንግዲህ አልታገስም ብሏል። እርምጃው ተጠናክሮ ይቀጥላል። ፖሊስ ሙን ላይ በወሰደው እርምጃ የእናንተ አስተያየት ምንድነው? በትናንት ላይ እንግዲህ ነገር የሰማን ነበርና ሰማቻለሁ ብዬ ያው ሳልተመቸኝ ያልሰማችሁ ሞን ታስሯል። እንግዲህ አሁን ላይም ብዙዎችም እንደሚታሰሩ የተፈለጉ የሚገኙ ቲክቶከሮችም እንዳሉ የተሰማ ነው የሚገኘውና እስቲ እናንተ መታሰር ተከታተሉ ታስባላችሁ ወይ? እንደዚሁም ደግሞ ቢታሰር ደስ የሚለው ቲክቶከር አለው የሚለው ነገር ሐሳባችሁን አስቀምጡበት። ወደ ማስተር አብነት እንምጣ። በዚህ ሰዓት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ የሆኑት ኡስታዝ አቡበክር አህመድና እንዲሁም ደግሞ ወንድም ካሊድ ፋውንዴሽንም በሆስፒታል የሚገኘው ማስተር አብነት ከበደን እስከ ሆስፒታል ድረስ በመገኘት እንግዲህ መጎብኘታቸው ለመመልከት ችያለሁ። በዚህም ላሳዩት ወንድማዊ ርህራሄና እንዲሁም ፍቅር የተሞላበት ትኩረትና ዱዓ ከልብ እናመሰግናለን ሲሉ በርካቶች ምስጋናቸው አቅርበውላቸዋል። አሁንም ሁላችሁም ለወንድማችን ማስተር አብነት ከበደን በየሃይማኖታችሁ ጸሎት አድርጉለት። ፈጣሪ ስለን እንግዲህ ወንድማችን ማስተር አብነት እንደምታውቁት እንግዲህ በአካባቢው ነው የሚገኘውና ብዙዎች የጎብኝት ይገኛሉ። ከነዛ ማለት እንግዲህ በዛሬው ቀን ኡስታዝ አቡበከር ሄደው ጎብኝተውታል። ወርቁ አይተነው እንግዲህ በጉዳዩ ላይ ምላሽ ሰጥቷል። በ15 ሚሊዮን ብር ጉዳይ ላይ ምላሽ ሰጥቷል። ከዛ በፊት ግን እስቲ ኡስታዝ አቡበከርን ጨምሮ እነዚህ ደግሞ ይሄ ኤግማስ የተባለው ድርጅት ራሱ ተቸ ይገኛልና አንድ ብለን እንመልከተና ወደ ወርቁ አይተነው ምላሽ እንመለስ። የሚያሳፍራል የአግማስ ኢትዮጵያ አሳፋሪ ድርጊትና አሳፋሪ ስራ ዛሬ ልነግራችሁ ፈልጋለሁና በጣም ያሳፍራል። ይህ መልእክቴን ለኡስታዝ አቡበከር አህመድና ለአግማስ ኢትዮጵያ እንድታደርሱልኝ በአላህ ስም ጠይቃችኋለሁ። ሰላም። እንግዲህ ትናንትና በታኩር ቤት ወርቁ አይተነው 15 ሚሊዮን ብር ለደብረ ብርሃን ለተፈናቀሉት ድጋፍ አድርጎ ነበረ። ላለማስረዘም ባጭሩ እንግዲህ አግማስ ኢትዮጵያ ተወያይተው በአቡበከር አህመድ አማካኝነት በፌስቡክ ገዙ የወርቁ አይተነውን ገንዘብ አንቀበልም ብለው ውድቅ አድርገውታል። እንግዲህ ወርቁ አይተነው የተራቡ ሰዎች ይብሉ፣ የተራቡ ሰዎች ይጠጡ፣ ህፃናቶች ይልበሱ፣ ህፃናቶች ይማሩ፣ ህፃናቶች ደብተር ይገዛላቸው፣ የታመሙ ወደ ሕክምና ሄደው ሕክምና ያገኙ፣ በቀን አንድ ጊዜ እንኳን መብላት ያቃታቸው ወይም በቀን አንድ ጊዜ መብላት የማይችሉ ሰዎች ይብሉ ብሎ ገንዘብ ላከ። አይ በወርቁ አይተነው ገንዘብ አይበሉም አንቀበልም አሉ። አግማስ ኢትዮጵያ ከሃይማኖትም ከጎጠኝነትም ከፖለቲካም ነፃ የሆነ ድርጅት ነው ምናምን ብለዋል። ነገር ግን አይደለም። እውነቱን ስነግራቸው እኔ ለእያንዳንዳቸው ለምናገራታቸው ቃላቶች በሙሉ ከፖለቲካ እኔ ነፃ ነኝ፣ ከሃይማኖት መምህራኖችም ጋር ምናምን እንዳታገናኙት። አግማስ ኢትዮጵያ የአንድ ሃይማኖት አደረጃጀት ነው። ስቀጥል ደግሞ የአንድ ብሔር አደረጃጀት ነው። ሌላው ነገር ምንድነው ደግሞ አሁን ያለውን ገዢ ፓርቲ ያለውን የገዢ ፓርቲ አደረጃጀት ውስጥ ያሉና በዛ ውስጥ የተመሰረተ የሚሄድ አደረጃጀት ነው አግማስ ኢትዮጵያ። ሌላ ነገር አይደለም። የሚያወሩት ነገር በሙሉ ሮንግ ነው። እንዳታዳምጧቸው ልላችሁ ፈልጌ ነው። ስለዚህ ምንድነው ወርቁ አይተነው ፖለቲከኛ አይደለም፣ የራሱ ታጣቂ ድርጅት የለውም። ምናልባትም የፋኖ ድርጅት ፋኖን ይደግፋል ምናምን በሚል ወደ ተባረረ ከሀገር። ይሄ ሰውዬ የቢራ ፋብሪካ እንኳን የለውም። በራሱ ገንዘብ ወርቁ አይተነው ፋውንዴሽን በዛ አሰባስቦ ያለውትንም ገንዘብ
ለተፈናቀሉት ሰዎች አገዘ፣ እረዳ አንቀበልም። ለምን? አሁን ያለው ገዢ አንተን ስለማይወድህ፣ አንተ ደግሞ አሁን ያለውን ገዢ ስለማትወደው ያንተን ገንዘብ ሰጥተነ እነዚህ ህፃናቶች ከሚወጡ ቢሞቱ ይሻላል ነው። ሌላ ነገር አይደለም። አላህን ፍሩ። በእውነት እስኪ ልጅ ያላችሁ ሰዎች ለአላህ ብላችሁ ፍረዱ። ሰዎችን ስትወዱ ለአላህ ብላችሁ ውደዱ። ለእውነት ብላችሁ ኑሩ። ገባችሁ? እኔ እየተቸው ምናምን አይደለም። ኡስታዝ አቡበከር አህመድ እስኪ ወርቁ አይተነው ከሰጠው 15 ሚሊዮን ብር 7 ሚሊዮን ብር ድጋፍ አድርግ። ኢትዮጵያ ውስጥ ነጋዴውና ባለሀብቱ በብዛት በፐርሰንት ከመቶ 70% ባለሀብቱ ሙስሊሞች ናቸው። ነጋዴውም ሙስሊም ነው። ማሻአላህ በጣም ደስ የሚል ነው። በረካ አላህ ይስጣችሁ። ነገር ግን ደብረ ብርሃን ለተፈናቀሉ ሰዎች ምን አድርጋችኋል? ዜሮ። ገባችሁ? ስለዚህ መንግስትን ለማስደሰት የሱን ገንዘብ አንቀበልም። ያሳፍራል። እነዚህ ህፃናት ልጆች ያንተ ልጆች ቢሆኑ ሰው አቡበከር አህመድ ምን ትላለህ? ብዙ ነገር የምታቀረክ ብዙ ነገር አስተምረህናል። በዚህ ልክ ግን በጣም ያሳፍራል። በጣም ነው የሚያሳፍረው። ሰዎችን ለመርዳት ብሔር አይጠየቅም፣ ሃይማኖት አይጠየቅም፣ ፖለቲከኛ ምናምን አይጠየቅም። ሰው ባለው ነገር አግዞ ያን ገንዘብ ለተቸገሩ ሰዎች መስጠት የሰው ልጅ ግዴታው ነው። ይሄ ነገር እንግዲህ ብዙዎችን ያስቆጣ ጉዳይ ነውና ራሱን 15 ሚሊዮን ብር ወይ ደግሞ የአቶ ወርቁ አይተነውን ገንዘብ አንቀበልም ማለት በራሱ ፖለቲካ ነው። በነገራችን ላይ አግማስ ኢትዮጵያ የተባለ የበጎ አድራጎት ድርጅት አግማስ ኢትዮጵያ የበጎ አድራጎት ድርጅት ሳይሆን ማወቅ ያለብን ነገር ሃይማኖታዊ የበጎ አድራጎት ድርጅት ነው። በእስላሞች የሚመራ ለዛውም በውሃቢ ሙስሊሞች የሚመራ ነው። ከዛ ውጪ ደግሞ በታጣቂዎች የሚመራ እንደሆነ ከዚህ ቀደም እንግዲህ ቀላል ቪዲዮ ሰርቼ ነበር በዛው ቻናል ላይ ገብታችሁ ማየት ትችላላችሁና ይሄ መታወቅ አለበት። ኢንቨስት እንግዲህ የወርቁ አይተነውን ገንዘብ አስመልክቶ ራሱ ምላሽ ሰጥቶበታል። እንመልከት እስቲ። ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እንደሚታወቀው በትናንትናው ዕለት 15 ሚሊዮን ብር ለግሶ እንደነበር ይታወቃል። በደብረ ብርሃን ለተጎዱ ወገኖቻችን በሚደረግ የገቢ ማሰባሰቢያ ፕሮግራም ላይ ያደረገው 15 ሚሊዮን ብር አግማስ ኢትዮጵያ የበጎ አድራጎት ድርጅት አልቀበልም ማለቱም እንግዲህ በዛሬው ዕለት አንድ መግለጫ አውጥቶ ነበር። ታዲያ ይህንንም የተመለከተው አቶ ወርቁ አይተነው ማለት ነው በዛሬው ዕለትም ምላሽ ሰጥቷል። ድጋፉ አንዴ ቃል ገብቻለሁ፣ በሌላ በኩል የምሰጥ ይሆናል፣ ነገር ግን የኔ አካሄድ ፖለቲካ ነው፣ ብሩን አልቀበልም ሲል እንግዲህ አግማስ ኢትዮጵያ የበጎ አድራጎት ድርጅት ገልጿል። ይህ ነገር ፍጹም ስህተት ነው። ምክንያቱም እዛ ጋር በችግር የማቀቁ የሚገኙ ወገኖች እያሉ ፖለቲካ ልሰራ አልችልም። እንደዛ ባሰማ ኖሮ በብዙ መንገድ ብሩን መስጠት እችል ነበር። ነገር ግን ብሩን ለመስጠት ያሰብኩት በአግማስ ኢትዮጵያ በጎ አድራጎት ድርጅት በኩል ነበር። ይህ ነገር ግን አልቀበልም ብለዋል። በዚህ በጣም አዝናለሁኝ። ነገር ግን ለተጎዱ ወገኖቼ እኔ በሌላ በኩል ብሩን ድጋፍ የማደርግ ይሆናል ሲልም ገልጿል። እግዚአብሔር ስለ እንግዲህ ታላቅ ሰው እግዚአብሔር ያክብር ለማለት ፈልጋለሁ። እናንተ በኮሜንት ላይ ገባችሁ መስኩናቸው እንግዲህ ብሩን በሌላ በኩል አድርሳቸዋለሁ ብሏል። እንግዲህ የተራበ ሰው ነው። የተራበ ሰው ብሩ ከየት መጣ ከማን መጣ ምንም አይመለክ። ከመብላት ውጭ ካገኘ ጎሮ ደርቆ ስላለና ህይወቱ እንዲቀጥል ስለሚፈልግ ያገኘው ነገር መብላት ውጭ ከየት አመጣው ብሩን ብሎ የሚጠይቅ አካል የለም እዛ ጋር። ነገር ግን ፖለቲከኞች በዚህ መንገድ ወይ ያበሉ ወይ ያስበሉ ችግር የሆነብን ነው የሚገኙትና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። ወርቁ አይተነው እግዚአብሔር አምላካችን ይስጥልን ለማለት ፈልጋለሁ። ይህ ሰው ምን አለ? 20 ሚሊዮን ብር እንደ ቀልድ ነው የሚገባው። 10 ሚሊዮን ነው 400 ሺህ 500 ሺህ ለቁርስ ነው የሚገባው። አዳምጡት። እስከ 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 20 ሚሊዮን ብር 10 ሚሊዮን ብር እነዚህ 400 ሺህ 500 ሺህ ኦልሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧት ጧት የሚገቡ ዝም ብሎ እንዲህ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። 20 ሚሊዮን ብር ገብቶላት ኦልሬዲ ሴትዮዋን ሳይዋት 20 ሚሊዮን ማኔጅ የምታረግ ሴት አይደለችም። እና ይሄ ነገር መጣራት አለበት ተብላ ድጋሚ ቸርች መጣች። አካውንቴ ላይ 20 ሚሊዮን ብር ገባለች። እንደውም የገባልኝ 20 ሺህ ብር መስሎኝ ነበር ቁጥር ስለማላቅ። ወዳጆቼን ስጠይቅ ደነገጡ። ከየት ነው የመጣው አይታወቅም ገንዘቡ። ኦልሬዲ ሚራክል ማለት ምን ማለት ነው በአማርኛ? እንግዲህ እንደዚህ ያለው አይገባም ማለት እንደኔ ሞኝነት ይመስለኛል። ከእንደዚህ አይነት ነገሮችን ዙሪያ ገባውን ማጥናትና መመርመር የሚያስፈልግ ይመስለኛል። እንግዲህ ኬትም አካውንት ላይ ሳይትነካ ለአንድ ሰው 20 ሚሊዮን ብር አካውንቱ ላይ የሚገባ ከሆነ የሆነ ሴራ አለ። ያን ሴራ መገጣጠም ነው የሚያስፈልገው። እቺን 7 ሰከንድ ዜና አዳምጧት። ባንኮች ስማችን ይጠፋል እንዲሁም ደግሞ ከደንበኛ ዘንድ አመኔታ እናጣለን በሚል ስጋት እየደረሰባቸው ያለውን የሳይበር ጥቃት እየደበቁ እንደሆነ ኢንሳ ምን አለ? እንደሚታወቀው ባንኮች በተደጋጋሚ ጊዜ በሳይበር ጥቃት ይጠቃሉ። ነገር ግን ደንበኛ ላለማጣትና አመኔታ ላለማጣት ሲሉ የደረሰባቸውን የሳይበር ጥቃት
አይናገሩም አያጋልጡም አለ። ንግድ ባንክ ባዘጋጀው ኮንፈረንስ ላይ ነው እንደዚህ ያለው እና ይሄ ነገርን አንገጣጥመው እነዚህ ቸርቾች ውስጥ እንደዚህ አይነት ባንኮችን እንትን ያደረገ የሳይበር ጥቃቶች ባንኮችን መሰረት አድርጎ የሚንቀሳቀሱ የሳይበር ጥቃቶች መነሻቸው ቸርች ሊሆን ይችላል። እንደዚህ ካልሆነ በስተቀር ከማንም አካውንት ላይ ሳይቀነስ ለሆነ ሰው 20 ሚሊዮን ብር ምንም የሚገባበት መንገድ በምንም አይነት ሚንስ የለም። ግድ የላችሁም ይሄን ቦታ እንፈትሸው ለምን ምን ሊሆን ይችላል የሚል ጥያቄ ስለማናነሳና የሚመረምሩትም የህግ አካላት እነዚህ ሰዎች ምን እያሉ ነው? እየቀለዱ ነው። ግማሹ ደግሞ የእግዚአብሔር ስራ አይታወቅም ይገባል። እንደዚህ አይነት እግዚአብሔር የለም፣ እንደ እግዚአብሔር የለም። እንደዚህ የሳይበር አታክ መነሻዎች እንደዚህ አይነት ቸርቾች ቦታ ሊሆን ይችላልና የሚመለከታቸው አካላት እንደው ባትዘናጉ ጥሩ ነው። ባትዘናጉ ጥሩ እውነት ነው የምላችሁ። እነዚህ ሰዎች ተይዘው እንዴት እንደሚገባ ሊያስረዱን ይገባል። እኔ እነዚህ የኢትዮጵያ ፓስተሮችን አሉ ትክክለኛ ሆኖ ፕሮቴስታንቶች አሉ የምናከብራቸው የሚያከብሩ ሌሎችም አሉና ግን እነዚህ አንዳንድ የሐሰት ፓስተሮችን የበግ ለምድ የለበሱትን የሐሰት ነቢያትን መንግስት ለምን ዝም እንደሚል አናውቅም። ይሄን ያክል ብር አስገብቻለሁ ብሎ ሲናገር ይሄ ብር ገብቷል ጭራሽ ብሎ ሲናገር እንደዚሁም ደግሞ ባንክ ቤት እንኳን ሄዳ አንሰጥሽም ብሏታል ብሎ ሲናገር የትኛው ባንክ ቤት ለምን ተባለች የሚለውን ነገር ለመንግስት ለምን እንደሚያጣራ አላውቅም። ይሄ ይችላል ባይተው ሰሞኑን ደግሞ እኛው ሲያናግር ነበር። ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ እና ከዚህ ፊት መስክሬ ነበር። አራ ስለ አረቄ በጣም ነው የሚያሳዝነው። እንግዲህ በዚህ መንገድ በአንድ ብዙ ሰው ማህበረሰብ በሚኖርባት በሰላሌ በተባለች በተከበረች ሀገር ላይ እየቀለዱ የመተተኛ የግምተኛ ሀገርና የጠንቋይ ሀገር ናት እያሉ ሙሉ ከተማውን ጠንቋይ ኖርባት ያሰራል። ኦፍኮርስ አዲስ አበባ ጠንቋይ ያለባት ሌሎች ከተሞች ጠንቋይ አሉባቸው፣ ግን ሙሉ አዲስ አበባ ጠንቋይ ሀገርን አይባልም። ሰላሌም እንደዛው አትባልምና ይሄ ሰው እንግዲህ እሷን አሳስሯት ልጇ ታስራለች። እሱ ግን እንግዲህ ወዲያውኑ ከሀገር ነው የወጣውና እስቲ ወንድማችን ስሙት። የፊቼ ልጅ አይደለ ወይ ሰላሌ በፓስተር ሲሰደብ ምናምን ድምጽ ምናምን የሚሉ ነገር አይቼ ነበርና ፓስተር ዘንድሮ ማንን ያልሰደባለ ብለ ነው እኛ መልስ ለመስጠትም ከበደ ነው። ላይክ በዛ አርሲ ላይ የሚታረዱት በአባቶቻቸው ኃጢአት ነው ምናምን ነገር ሲሉ መልስ ሰጠናል። እንዴት እንዲህ ይባላል? ከዛ ደግሞ ሰሜን ላይ ያለ የአጋንንት እንትን ቱሪስት የሚሄደው በአጋንንት ምክንያት ነው እንጂ ሌላ ቦታ የሚኬድ ጠፍቶ ነው ወይ ሲል ምን እየተባለ ነው ምናምን ነገር። አሁን ደግሞ መጥቶ የሰላሌ ህዝብ የፊቼ ህዝብ እንደዚህ ነው ሲል ሁሌም እኔ ፓስተሮች ሲናገሩ ሁሌም የምጠይቀው ጥያቄ አንድ ነው። አሜን የሚለው ህዝብ what the fuck is going on ነው የኔ ጥያቄ። አብዛኛው እኮ በህይወት ላይፍ ፌል ያደረገ ነው ባይዘው ማይክ ያነሳና የእግዚአብሔር ሰው ነኝ ይልላል። ከዛ ከርሱን ገልብጦ የመጣለትን ሲያወራ እንትን ይላል። እኔ ፓስተሮችን ምናምን እየተከታተልን እንደዚህ ምናምን አይደለም። ፓስተርስን የሚያቆመው እዛው አዳራሽ ውስጥ አሜን የሚለው ማህበረሰብ ነው ብራዘር። የኔ ችግሬ ከሱ ጋር ነው። የሰላሌ ህዝብ እኮ አንተ ላይክ የአይደንቲቲ ፖለቲክስ ራሱ የማይመቸው እኮ ህዝብ እኮ ነው። የሰላሌ ህዝብ እኮ አባቴ ባለፈው ለታ የሆነ እንትን ላይ አንድ የሆኑ በጣም በፍቅር የሆኑ የፍቼ ልጆች አይታቸዋል። እሷ ኦሮምኛ አይችልም፣ እሷ አማርኛ በዙም አይደለም ምናምን ተጋብተው ምናምን እና ዩቲዩብ ላይ የሆነ ሰዓት ላይ በጣም ትሬንድ ነበረ። ላይክ በጣም ብዙ ሰው ቪው አግኝተው ነበረ። በጣም ስለ ላይፋቸው ስለ ታሪካቸው ሲናገሩ ምናምን የሚያምር የፍቅር እንትን እና የኢትዮጵያ ህዝብ ምን ያህል ስለ ሀገሩ እንደማያውቅ ያወቁት በእነሱ ህይወት በጣም ሰርፕራይዝ ሲሆን አይቼ ነው። ብሮ ሰላሌ ላይ ላይፍ ሰርፕራይዚንግ እኮ አይደለም። This is how we live. This is who you are. This is who we are. ሰላሌ እኮ ቲፒካል ሲምቦል ኦፍ ኢትዮጵያ እኮ አኗኗሩ ብትል እንትን
በመፈክርና በእንትን በሆይሆታና በሰላማዊ ሰልፍ ምናምን መሰለ እንዴ ኢትዮጵያን ምናምን ሀገርን አንድ ማድረግን ምናምን እንትን የሚያውቀው በኑሮው ነው። ለኢትዮጵያ መከላከያ ሰራዊት ልጇን ያልገበረች እናት ማግኘት እኮ በጣም ከባድ እኮ ነው። አንተ ሰላሌ በየትኛውም ዘመን መንግስት በደርግ ብትል በኃይለ ሥላሴ ብትል በመለስ ብትል በአብይ ብትል ሰላሌ የሚታወቀው እኮ ሀገርን በማቅናት ነው። አንተ ዘ አልቲሜት ሳክሪፋይስ የሚባለውን ህይወት በመስጠት እኮ ነው ሰላሌ። ከርስህን ገልብጠ አፍ የመጣልህን የምታወራበት ሀገር እኮ በሰላሌ የቆመ እኮ ነው። አንተ አቡነ ጴጥሮስ የሚባል ሐውልት አዲስ አበባ ላይ እንደ ቀልድ ምናምን የምታየው እዚህ ምድር ላይ የአቡነ ጴጥሮስ ሁለተኛው ሐውልት ያለው የት እንደሆነ ታውቃለህ? ፊቼ ከተማ እኮ ነው። አንተ ለምን ይመስላል? ስለ አቡነ ጴጥሮስ ካወራክ ስለ ሰላሌ ህዝብ ነው የምታወራው እኮ። we breathe, we live, we fight, we die for our country. This is who we are as ሰላሌ ህዝብ። አንድ ደንቆሮ ፓስተር እንደዚህ ሊል ይችላል። በዛው አሜን የሚለው ማህበረሰብ በዛ ደረጃ ነው ወይ የማያውቀው ነው። እኔ ለዛ ነው አሉኝ ባይዘው በጣም ስማርት የሆኑ የፕሮቴስታንት እምነት ተከታይ ጓደኞች አሉ። በሁሉም ጾታ በሁሉም እድሜ ምናምን ለዚህ አይነት ስብከት አሜን አይሉም በፍጹም። ምን ሆኖ ነው እንደዚህ አይባልም። ሶ ፓስተር ምንም ሊል ይችላል ነው ማለት ያቻውን የሆነች ጸጉሯን ምናምን ፊቷን ምናምን ወልውላ መታ እንዳለች ጎንደር ቱሪስት የሚሄደው በእንትን ነው አጋንንት ነው እዛ ያለው እንጂ ምን ኖርና ነው ቱሪስቱ ወደ ጎንደር የሚሄደው ያለው ወደ ሰሜን ሰው የሚሄደው በአጋንንት ነው። እዛ ሰሜን ላይ የያዘው አጋንንት ምናምን ብሎ የሰበከው አላ እሱ አሁን እኮ ቃጣጣጋ ብለህ እኮ ብታያት ማለት ነው ወይ በላይፍ የወደቀች እንትን ነች። እሱም ሰው ሆኖ ማለት ወይ በህይወቱ የሆነ ነገር አልሳካለት ያለው ነው ብድግልና ማይክ አንስቶልህ ማለት ነው ብጥርቅ ይላል። ይሄንን የሚያቆመው እዛው ውስጥ መራቅ የዋጣ አማኝ ነው፣ ሌላ ማንም አይደለም። ባይዘ አሜን አትበሉ፣ አታጨብጭቡ። ይሄ ምንም የሚያስጨበጭብ ነገር የለውም። ይሄ ድንቁርና ነው እንዴ። የሰላሌ ህዝብ ከሰላሌ ተንደርድሮ መጥቶ አዲስ አበባ ላይ ለጣሊያን ጥይት እንደሚሞት እያወቀ እኮ ነው አንተ በጅነና የሚመጣው የሰላሌ ህዝብ ኢትዮጵያ ሊያድን። አቡነ ጴጥሮስ ሲባል ዝም ብሎ መሰለ እንዴ ደረቱን ና አይ ዶንት ኬር ብሎ እኮ ነው የመጣው እኮ አንተ። በዛ ደረጃ ያቆመል ህዝብ እኮ ነው ዛሬ ከርስን እንዲገልብጠ እምትልበት። በአካል የሰላሌ ህዝብ አንድ የሰላሌ ህዝብ አንድ የፍቼ ወንድ ጋር እንደዚህ አታወራም። ባይዘው አይደራደርህም ስል እንዴ እኔ ሆኜ ነው ባይዘው አሁን እንደዚህ በቃል ምናምን ልነግርህ የመጣሁት። ይገነጥልሃል ስለ ኖ ለድንቁርና በጣም በቃ የሚጸየፍ ማህበረሰብ ነው ስለ አይመቸውም። ብሔርም ተጫውተህበት አትችልም። ባለፈው ዕለት ለምንድን ነው ሰላሌ እንደዚህ ያላደገው? የፍቼ ከተማ ለምንድን ነው ያላደገው ምናምን? በብሔር ፖለቲካ እንደ ፍቼ ከተማ የተጎዳ የለም። ቢኮዝ ህዝቡ የብሔር ፖለቲካ ላይ ብዙም ኬር የለው። ያውቃል የደንቆሮ ፖለቲካ እንደሆነ ያውቃል። አይሰማህም ህዝቡ። ኤቭሪዋን ኢዝ ባይሊንጓል ማን። የቋንቋ ችግር የለበትም ህዝቡ። የማንንም ቋንቋ ያወራልሃል ስለ ማንነቱን በሚናገረው ቋንቋ ላይ አይደለም የመሰረተው ህዝቡ። ከዛም በላይ ነው ማንነቱን በሀገር ደረጃ የያዘ ነው። ለዛ ነው ማንም የመጣ ዘረኛ ለልማት እንኳን ዞር ብሎ ማያየው። ሰው ተፋቅሮ ሲኖር ሰላሌ ላይ ሲገርማችሁ በጣም ነው የሚያስቀኝ። አንድ ሰላሌ ሳያድግ በመቅረቱ ሲገርማችሁ በጣም ነው የሚገርመኝ። ነው የሰላሌ ህዝብ ኢትዮጵያዊ ስለሆነ አይመቸውም እንደዚህ አይነት እንኳን ባንተ አፍ እንደዚህ አይነት ህዝብ ነው ልትልቃል። ማንም በህይወቱ ፌል ያደረገ ማይክ ይዞ እኔ እግዚአብሔር ሰው ነው እያለ ሊበጠረቅ ይችላል። እሱን ማቆም አንችልም። አዳራሽ ላይ ያለው ኦዲየንስ ግን አሜን ማለቱን ሊያስብበት ይገባል ባይ፣ ማጨብጨቡን ሊያስብበት ይገባል ባይ። በመጽሐፍ ቅዱስም ጥላቻ ሲነዛ በመጽሐፍ ቅዱስም ባለስልጣንን ለማስደሰት የሚደረግ እንትን that is not gospel ነው ማለት
that's not biblical ነው ማለት that's just ተራ የፖለቲካ ንግድ ነው። ይሄንን ማወቅ መቻል አለባችሁ። እንዳይባልም ማለት መቻል አለባችሁ። ምንም የሚያስጨበጭብ ነገር የለውም ስለ ምንም አሜን የሚያስብል ነገር የለውም ስለ አንድ ህዝብ ሲሰደብ no that's not bible man that's not gospel it is not so yeah ገና ብዙ ታያላችሁ ኦዲየንስ ካላቆመው ምዕመኑ ካላቆመው እንዲህ አይባልም ካላለ ኦዲየንሱን ንገረኝና ፓስተሩን ነግርሃለሁ ነው። ኢንቨስት ቪዲዮአችን የመስራት በቀጣዩ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።